እንሂድሽ እኔ እኮ ማንም የለኝም ብቻዬን ነኝ እኮ ታውቂያለ እንደሽ ምን ይሻለኛል መሲ በእናትሽ የሆነ ነገር ብቻ በይኝ በእግዚአብሔር መሲ ተረጋጊ እሺ ምንድነው ነው የሚሻለኝ እሺ መላበኝ ቢያንስ እንዲውኝ ብቻ በይኝ አታልቅሽ እሺ በቃ ለማንኛውም አቤት መቼም ይታየኛል ሳትመጪ ካሁኑ ታውቁኛል አንቺን በአካል አግኝቼ በናፍቆት ማባቴ ረስቼ ጎኔ ሲጠገን ጉልበቴ መለስ ሲል ሰላም ኦሞ ፋሚሊ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ በዚህ ሳምንት ሁላችንም በእርግጥ ሙሉ ደህና ነን ማለት አንችልም። ጓደኛዬና ባሏ ያሉበትን ሁኔታ ሁላችሁም እንግዲህ እንደምታውቁት አይነት ነገር ነው። በጣም የሚያሳዝንና በጣም የሚያስጠላ ነገር ውስጥ ናቸው ሁለቱም። ያም የሆነበት ምክንያት በፕራንክ ነው። ፕራንክ በሚባለው ነገር ነው እና ፕራንክ ምን እንደሆነ ጓደኛዬ ልታቅ ስላልቻለች ዛሬ እሷን ፕራንክ እንዴት እንደሆነ እንዴት እንደሚያስጠላ ምን አይነት ነገር እንደሆነ ለማስተማር አስቤ አቅጄ መጥቻለሁና በጣም ዛሬ በዛሬው ፕራንክ ተምራ እሷ ባርችን ይቅርታ መጠየቅ ካለባትም ትጠይቃለች ደግሞ እሱ ጋር መሄድም ካለባት ትሄዳለች ብዬ አስባለሁ። ያስተምራታል ብዬ አስቤበት ያመጣሁት ነገር ነው። እሱ ምንድነው ካላችሁኝ እንግዲህ ቤቱን ባርች ገዝቶታል። ይሄንን ቤት ገዝቶ እየሰራ ነው ያለው። ሙሉ አልቋል። እንግዲህ ፊኒሺንግ ነው የቀረው። እሱን እሷ አታውቅም ግን በቃ የሱ ቤት ነው ሙሉ በሙሉና እኔ ደግሞ ምን ላረግ አሰብኩኝ ቤቱ የሌላ ሰው ነው እና ሰውየው ይሄንን በቃ ውጣልኝ ብሎታል። የቤቱንም ብር መልሶለታል። ስለዚህ አንቺ ዛሬ መውጣት አለብሽ። እሱ ነገ ይመጣል። የቤቱ ባለቤት ጧት ይመጣል። ስለዚህ አንቺ መውጣት አለብሽ እላታለሁ። እንደዛ ስላት እሷ ምንም ትበል እኔ ተኮሳትሬ በደንብ እሷን ማስተማር ስለፈለኩኝ የፕራንክን ጥግ ላሳያት ነው። እንግዲህ ሰው አምና ነው እሷ ቤቱ የሱ ነው ብላ ነው እሱንም ያስወጣችሁ። እሱም በጣም አሳዝኖኛል። እሷ ጓደኛዬ ስለሆነች ብቻ አይደለም በቃ እሱ ለኔ ወንድሜ ነው። የሱ የጓደኛዬ ባል ማለት በቃ እንደ ወንድሜ ነው ማየው። በጣም ያሳዝነኛል። ለዛ እሱን በማሰብ እሷ ይቅርታ ለመጠየቅ የምትችለው እኔ እንደዛ አይነት ነገር ሳሳያት ነውና መጨረሻ ላይ ሜቢ እሷ በጣም ከተናደደች ኦቨር ከሆነ ንዴቷ ነግራታለሁ። ፍራንክ ነው ብዬ ነግራታለሁ። ግን አሁን ደውዬላት እሷም ከሱቅ ወደ ቤት እየተመለስኩኝ ነው ምናምን ብላኛለች እና እሷ ቤት ስትገባ እሷ ቤት ሄዳለሁኝ። አሁን እኛ ሰፈር ነው ያለሁት። ከኛ ሰፈር እሷ ቤት ሄጄ ቁጭ ብዬ እንግዲህ ልብሶችሽን አዘጋጂ ይላታለሁ። ልብሶችሽን አዘጋጅተሽ መሄጃ ላንቺ ፈልጊ። እንግዲህ እኔን ከሆንኩኝ ከዚህ በኋላ አይመለከተኝም። ባንቺ ህይወት ብዙ ነገር ሆኛለሁ፣ ብዙ ነገር አድርጌያለሁ። ግን ባንቺ ህይወት ያለኝ ነገር በጣም ሰልችቶኛል እላታለሁ። ግን እኔ በክፉ በማሰብ አይደለም እናንተም እንድትረዱ ነው። በቃ እሷ እንድትማር ስለፈለኩኝ ነው። ትምህርት መውሰድ አለባት፣ ይቅርታ መጠየቅ አለባት። ሁለተኛ ፕራንክ የሚባል ነገር ከጥንት ከስር ከመሰረቱ ማጥፋት አለባት። በእርግጥ እኔ ነኝ ፕራንክ ያስጀመርኩት ከጥንት በቀስ አስጀምራትም የነበረው እኔ ነበርኩኝ። ግን እኔ አቁሜ እሷ ልታቆም አልቻለችም። በቃ ሱስ ሆነባት መሰለኝ። ሁሉ ጊዜ እኔንም ባለፈው ፕራንክ ያረጋችኝ ነገር በጣም ተሰምቶኛል። በጣም ማለት ነው። ከዛ በኋላ ብዙ ጊዜ ሁላችንንም ፕራንክ እያለች ብዙ ነገር አድርጋናለች እና ከዛ በተረፈ ደግሞ ሌላውን ነገር ቀስ በቀስ ከሷ ህይወት ያለውን ነገር እኛ ቀስ በቀስ እናስወጣዋለን። ይሄንን ግን ፕራንክ መማር ስላለባት ብዬ ስላሰብኩኝ ነው በቃ ይሄንን ያደረኩት ማለት ነው። ለሷ በማሰብ ነው። እሷ እንድትማር ስለምፈልግ ነው። ጓደኛዬ ተራ ቦታ ላይ እንድትወድቅ አልፈልግም። እንግዲህ እንደምታዩት ቪኒ ብዙ ጊዜ እንደዛ አይነት ነገር ክፉ ነገር እያደረገ ወደ ህይወቷ ውስጥ ብዙ ጊዜ ገብቷልና ብዙ ጊዜውንም ገብቶም ደህና ነገር ሊያደርግላት አይደለም፣ እሷን ሊያበላሻት እሷን ሊያጠፋት ነው እሱ እንደዛ የሚያደርገው ማለት ነውና የሱን ሐሳብ እኔ ስለተረዳው እሷ ስላልተረዳች እስቲ እሷ እንደዚህ እንደውም ለሱ ደውዪ ይላታለሁ። ለቢኒ ደውዪ እኔ ከቤት ወጥቻለሁ፣ ከቤቱ ለካ ባርች አልገዛውም እና ለዛ ለሱ ደውዪ እሱ አይደል አማራጭሽ እላለሁ። ከዛ ስላት እሷ ለሱ ሜቢ ከደወለች ትደውላለች፣ ካልደወለችም እንግዲህ
በቃ ባርችን ይቅርታ ትጠይቀዋለች ብዬ አስባለሁ። ይቅርታ ጠይቀው ወይ ደግሞ ደውላለት ምንድነው ያለው ነገር ትላለች ብዬ ተስፋ አደርጋለሁ። ለባርችም ደውዬለታለሁ ላለው እሷ እንዳትደውል ማለት ነው። ለባርች ደውዬለት እኔ አያገባኝም፣ እኔ ሌላ ቤት መኖሪያ አግኝቻለሁ፣ ለራስሽ እንደፈለገች ትሆን ብሎ ነው እኔን የላከኝ እና ይሄንን ወረቀት ስጫት ለሷ ብሎኛል። ይሄ ወረቀት በርግጥ ላንቺ አልመጣም ለሱ ነው የመጣው እላታለሁ። ይሄ ወረቀት እንግዲህ አጽፌበታለሁ፣ የሳይት ፕላን ወረቀት ማለት ነው። ሙሉ ውል የነበረውን ሙሉ ከእንትና ገዝቷል የሚል ውል አለና ይሄ የቤቱ ባለቤት ስም ነው ያለው፣ ሌላ ስም ነው፣ ዝም ብዬ ስም ጽፌበታለሁና ይሄንን ወረቀት ሰጥቻት እሷ ምን ልትሆን እንዳለች አላቅም፣ ግን እኔ እንጃ ብቻ ምን ማለት እንዳለብኝ አላቅም። ይሄ ያስተምራታል ብዬ አስባለሁ። አሁን ወደ እሷ ቤት ታክሲ ይዘን እንሄዳለን ማለት ነው። እንግዲህ አሁን እንግዲህ እሷ የምትሆነው ነገር ምንም በቃ ዛሬ ሲሪየስ ሆኜ ነው የምሰራው ማለት ነው። በጣም ሲሪየስ ሆኜ ነው የምሰራውና እንሂድ። እንግዲህ እንደምታዩት ደርሰናል እሷ ቤት። አሁን ከማንኳኳቴ በፊት ባይዘይ በጣም ሲሪየስ ነው የምሆነው። በጣም ተቀይሬባት ነው የምሰራው ማለት ነው እና ቤት ውስጥም አልገባም። ግቢ ካለችኝ ማለት ሜቢ ግቢ ካለችኝ አልገባም። እኔ ሰው ቤት ምን አደርጋለሁ ምናምን እላታለሁ። ሌትስ ጎ። አቤት ቤቶች መጣው። የሺ መሲ እንዴት ነሽ? ደህና ነሽ? እንዴት ነሽ? አለሁልሽ። ምን እየሰራሽ ነው? እኔ ስራ እየሰራው ነበረ። ሱቅ ገና መግባቴ ነውና ነይ ግቢ። ኧረ እኔ አልገባም። እኔ እኮ መልእክት መጥቶልሽ ይሄንን መልእክት ላድርስ ብዬ በዛውም ደግሞ እንድትዘጋጂ ብዬ ነው። እና ቤት ግቢና ቤት አናወራ። አይ አልገባም መግባት የለብኝም። እና ሰላም ነው። ይሄ ምን መሰለሽ ቤቱ ይሄ የሰው ነው እና በአደራ መልክ ነበረ ባርች ሲኖር የነበረው ማለት ነው። ማለት ይሄ ወረቀቱን ይካላምንሽ ችግር የለው ማለት መሲ ይሄው ማንበብ ትችያለሽ። መሲ ምን እያልሽ ነው? የለውምና ይሄንን ወረቀት ለሱ ነው በርግጥ አይደለም። ምን እያልሽ ነው? ስሚኛ መጀመሪያ ተረጋግተሽ ስሚኝ። ምንድነው የምረጋጋው እንደዚህ እያልሽ? እሺ ንገሪኝ ምንድነው? ባርች በመጀመሪያ ይሄንን ቤት በአደራ መልክ ነው ያዘው ሲኖር የነበረው እና አሁን የቤቱ ባለቤቶች ነገ ጧት ይገባሉና ይሄንን ለባርች ስጪው አሉኝ። ከዛ ለባርች ደውዬለት ሰዎቹ ፖስታ አምጥተዋል ውሰድ ስለው እሱ እኔ አይመለከተኝም ለምትኖረው ስጪ ይራስ። ምን እያወራሽ ነው መሲ? ምንም እየገባኝ አይደለም። ማለት ምን ማለት ነው መሲ? እኔ ነው እንደምትጠይቂኝ እኔ ምን አውቃለሁ? እኔ እኮ ይላኩት እኮ ምንድነው? እኔ አልገባኝማ። ይሄ ቤት ባርች እንዳደራ ነው እስከዛሬ የሚኖረው እነሱን እስከሚመጡ ነው እያልሽ ነው? አዎ እንደዛ ነው ያሉትና ምን ማለት ነው? ሙሉ እቃውን እንዲያዘጋጅና ነገ ጧት እንዲወጣ ለሱ መልእክት ነው ያመጡት። ሁለት ቀን ሆኖታል። ግን እኔ ላንቺ እንደዚህ ሆነሽ አልሰጠሽም ብዬ ለሱ ብደውል ብል መጨረሻ ላይ አንስቶ እሱ እኔ አይመለከተኝም አያገባኝም ለሷ ለምትኖረው ስጫት እኔ ምንም አያገባኝም ማለት እና እሺ ስለዚህ እኔ ነው ስለዚህ የምትይው ምን ሆነሻል? ምንም እየገባኝ አይደለም። በናዝረቱ በኢየሱስ እና አሁን እኔ ደግሞ የመጣሁት ሻንጣሽን እንድታስተካኪ እና እንድትዘጋጂ ነገ ጧት ሰዎች ይመጣሉ። ሙሉ ቤተሰቡ ስንት ናቸው መሰለሽ? እንደነገረኝ ባርች እንደነገረኝ ከሆነ 5 ናቸው እና 5ቱም ይመጣሉ። ለዛ ላንቺ ቢያንስ ማለት ነው መሲ የት ነው የምገባው? የት ነው ማድረው? እኔ ከአክስቴ ጋር እንደተጣለው ታውቂያለሽ። ከቤተሰቦቼ ጋርም ተጣልቻለሁ። የት ነው? እኔ ሴት ልጅ ነኝ። የት ነው ማድረው? የት ነው? ምንድነው የምበላው? ምንድነው የምጠጣው? እንዴት ነው የምሆነው? መሲ እኔ እኮ ምንም አውቀው ነገር የለም። አሁንም መልእክት አድርሺ ተብዬ እኮ ነው የመጣሁት። ለሷ ስጫት፣ እሷ ናት ከቤት ያው እኔ ቤት ውስጥ ስለማልኖር ብሎኝ እኮ ነው። እኔ ምንም አውቀው ነገር የለም። እንግዲህ ይሄንን ማውራት ያለብሽ ከሱ ጋር ምናልባት ለሱ ደውለሽ ከሱ ጋር ማውራት ከቻልሽ አውሪ። ደግሞ ነገ ጧት ስለሚመጡ ዛሬ እስከ ማታ ድረስ መውጣት አለብሽ። የት ነው የምወጣው? እኔ እንጃ የት ነው የምገባው? ወዴት ልሄድ? ወይኔ ጉዴ! ምን ማለት ነው መሲ? አንብቢው በደንብ አንብቢውና ከዛ በኋላ ትረጃለሽ። አነበብኩት እኮ በቃ ይኸው። እሺ እኔ አልገባኝማ።
ምንም ማድረግ ስለማልችል ልብሶችሽን ምናምን አዘጋጂ ከዛ እኔ ያው ከብሩክ ጋር እኛ ደግሞ ይሄንን ነገር ለብሩክ ስነግረው በቃ ምናልባት በቃ ወይ ቤት እንከራይላት አንድ ክፍል ቤት እንከራይና ስራ ትጀምር ብሏል እኔ ምንድነው መሰረው ምንድነው መጀመሪያው ማን አለኝና ነው አያገባኝም ብሏል የራሷን ህይወት ትኑር ብሏል ስለዚህ የት ነው እንዴት ነው የምሆነው እንዴት ነው የምኖረው የት ነው የምኖረው ከባልሽ ጋር ያፋታሽን ወይ ለሱ ደውይለት ከቻልሽ ደውያለሽ ለሱ እሱ እኔ ምን ያደርግልኛል እሱ እኔ ምንም አይጠቅመኝም እሺ አሁን ምንድነው የሚሻለው የት ነው የምገባው ወዴት ነው የምሄደው እኔ እሱን ላሳውቅሽ ብዬ ራሱ ከአክስቴ ጋር ተጣልቼ ወጣው ቤተሰቦቼን ትቻቸው እዚህ ነው የምኖረው ከዚህ ወጥቼ ደግሞ የት ነው የምሄደው ወዴት ነው የምገባው ሴት ልጅ ነኝ ምንድነው የምበላው ምንድነው የምጠጣው እሺ እኔ ምን አውቃለሁ እሺ አንቺ እኮ ነሽ እኔ ምንም አውቀው ነገር የለም ለልጁ ዶሮ እንኳን የለውም በስሙ ማለት ነው እዚህ ሀገር ላይ ምንም ነገር የለውም እሱ እንደነገረኝ ከሆነ እኔ ለሷ እሷን ለማስደሰት ብዬ ነው ሰው ቤት ያመጣዋት ሰው ቤት ላይ ያኖርኳት ብሎኛል እሱ እንደነገረኝ ከሆነ ምንም ነገር የለውም እሱ በጌታ በኢየሱስ እሺ ምንድነው መሆኑ መሲኔ ግራ ገባኝ ምን ልበልሽ እሺ እኔ ምን አውቃለሁ ቢያንስ የሆነ ነገር በእኛ እኔ ልብስሽን አዘጋጂ አስተካኪና አሁን ልብሴን አስተካክዬ ልብሴ ለኔ ቤት ይሆናል እሺ አሁን በጊዜ ወተሽ ቤት አንድ ክፍል ቤት ፈልጊና እኛ ያው ያለንን ነገር አዋተን በቃ የሚደረጉ ነገሮችን አድርገን አንድ ክፍል ነው እኔ እንደዛው የምኖረው ምን ማለት ነው አሁን በዚህ ሰዓት ወጥቼ ቤት ከየት ነው ማገኘው ምን አውቃለሁ እሺ ምን አውቃለሁ እሺ እኔ እኮ መልእክት አድርሽ ታዲያ ይሄ ቃም እኔ ግራ የሰዎቹ ዕቃ ነው ይሄ እሱ አይደለም ዕቃው ራሱ የሱ አይደለም ሁሉ ቤት ውስጥ ያለው ሁሉ ሙሉ በሙሉ የሱ ነው የሰዎቹ ነው የሱ ልብስ ብቻ ነው ልብሶቹንም ወስዷል አይደል የለም ልብስ የሱ የለም በቃ ስለዚህ የሰዎቹ ዕቃ ነው ዕቃው ሙሉ ከዕቃው ጋር ቤቱን ለመጠበቅ ነው በአደራ መልክ ነው የወሰደው እሺ ምንድነው አሁን ንገሪኛ እሺ ምንድነው እንዴት ነው እኔ ያው በጓደኝነት ብዙ ነገር አልመክሬሻለሁ አንቺም አልሰማ ብለሽ ማይሆን ህይወት ውስጥ ገብተሻል ያው በዚህ ሰዓት ቢያንስ እሱ ከጎንሽ ቢሆን አንድ ቤትም ተከራይታችሁ መኖር ትችሉ ነበር ያው እሱም አሁን እኔ አይመለከተኝም ብሏል ምንም ማድረግ አልችልም እሺ ምንድነው የሚሻለኝ እሺ ወዴት ልሂድ የት ልግባ ምንድነው ምን አክስሽን ይገታለሽ እሱ አታስገባኝም እሷ እንኳን እሷ እናቴ ራሱ በዚህ ሰዓት አታስገባኝም መሲ ምን ይሻላልሽ ያለኝም በቃ የት መግቢያ ራሱ የለኝም እሺ ምን ይሻለኛል ይሄንን መልእክት ለማድረስ ነው የመጣሁት አቲ ወረቀቱን ሽንቂያ ምን ላድርግ ለኔ ምን ያደርግልኛል እኔ እኮ ይሄ እኮ አላየሽውም እንዴ በቃ ዛሬ ነው መጨረሻ ቀናችሁ ውጡ ነው የሚለው አንቺንና ባርቺ አንቺ ያለሽ ባርቺን ነው የሚለው ግን ባርቺ ስለሌለ ላንቺ ስጪ ብሎኝ ነው የመጣሁት ወይኔ ጌታ እሺ ምንድነው መሻለኝ እኔ ይስልኝ ንገሪኝ ለኔ የት ማጋለኝ እሺ እኔ እኮ ማንንም የለኝም ብቻዬን ነኝ እኮ ታውቂያለ እንደሽ ምን ይሻለኛል መሲ በእናትሽ የሆነ ነገር ብቻ በይኝ በእግዚአብሔር መሲ ተረጋጊ እንደዚህ አትሁኝ እንዴት ነው እንደዚህ እግዚአብሔር ላንቺ ያለውን ነገር አያሳጣም እኔ እንግዲህ ቤት እየደወሉ ነው ከቅድም ጀምሮ በቃ ወይኔ ሊድ መሲ ለምንድነው ቆይ ነይ ቆይ የሆነ ነገር ብለሽ ነው እንዴ እና ታዲያ የት ማን አለ ምን አለሽ በእናትሽ እሺ ምንድነው የሆነ ነገር ቢያንስ በይኝና እሺ አታልቅሽ እሺ የሆነ ነገር በይኝ እሺ ባሽን ጥረጊሽ እሺ ባሽን ጥረጊና ተረጋጊ እሺ ምንድነው ነው የሚሻለኝ እሺ መላበኝ ቢያንስ እንዲውኝ ብቻ በይኝ አታልቅሽ እሺ በቃ ለማንኛውም አታልቅሽ እግዚአብሔር ያለው ነው የሚሆነው እሺ እኔ ለዋርሽ ስልክ ደውዬ የሆነ ነገር አድርግላት እላለሁ እሺ ዞር በይ እኔ ቤት አንቺ የምር በደንብ እያለቀሽ ነው እንዴ አታልቅሽ ተይ በቃ የሆነ ነገር አያሳጣሽም ፈጣሪ ዞር ለፊና እኔ ወደ ቤት ልሂድ ምሳም አልበላውም እኔ እሺ ምንድነው መሻለው የሆነ ነገር ብቻ ብለሽ እሺ የሆነ ነገር ብቻ ብለሽ ዝም ብለሽ አትይጂ በቃ እኔ ብቻዬን ጥለሽ አትይጂም በቃ እንዴ ማጋኑ ወጥቼ የምሄደው የት ነው የምገባው እንዴ እሺ ምን ይሻላል ምን ልበልሽ እኔ አሁን እዚህ ጋር መፍጠር ይችላል በቃ የሆነ ነገር ፍጠይ ቢያንስ የሆነ ነገር እሺ ለባልሽ ደውያለሽ እሺ ምን በየሉ ደውል እኔ ስልኬን ብሎክ አድርጎኛል ለሱ አልደውልም ያነስ ብሎክ አድርጎኛል ምን ይሻለኛል እሺ
እሺ አሁን የት ነው የምገባው? ንገረኝ። እሺ ለማንኛውም ተረጋጊ፣ ችግር የለውም። ያው እኔ ምን መሰለሽ ተረጋጊ፣ ችግር የለውም። እንዴት ነው እሺ የምረጋጋው? እንዴት ነው የምረጋጋው? በእናትሽ እንደዚህ አታልቅሺ በቃ። እና ምን መሰለሽ እኔ አንቺ እንድትማሪ ስለፈለኩኝ ነው ይሄንን ሁሉ ነገር ያደረኩት። ፕራንክ እንዴት እንደሚያስጠላ ከጅምሩ ጀምሮ በጣም እንደሚያስጠላ እንድትማሪ ስለፈለኩኝ ነው ይሄንን ሁሉ ነገር ያደረኩት። ስለዚህ ፕራንክ ነው እያልሽ ነው? አዎ ፕራንክ ነው እያልኩሽ ነው። አሁን ያወራሽ ሁሉም ፕራንክ ነው? አዎ የምር በደንብ ማየት ትችያለሽ። ወረቀቱንም እኔ ጽፌ ነው ያመጣሁት። ግን አንቺ ፕራንክ ከባለፈው ምንም ፕራንክ አረግሽ፣ እኔን አስለቀሽኝ፣ እንደዚሁ ባልችን ብዙ ጊዜ ፕራንክ አረግሽ። ይሄንን ሁሉ እኔ አርጊ ያልኩሽ ሳይሆን እኔ ጥንት ነው ፕራንክ አርጊ ያልኩሽ፣ ከውጭ ሀገር ሲመጣ ነው። ግን አንቺ ቀጠልሽ። በጣም ነው የሚያስጠላው። ፕራንክ ሲበዛ በጣም ያስጠላል። እና እንድትማሪ ነው በጣም የምፈልገው። በቃ እኔ በራሴ ጓደኛዬ እስኮንሽ ድረስ በቃ እኔ አንቺን ልተውሽ ስለማልችል ያንቺ ነገር ስላሳሰበኝ ይሄንን ነገር ላንቺ ወይ የሆነ ሱስ ሆነብሽ መሰለኝ ፕራንክ። ኢየሱስ ክርስቶስ እሺ አሁን እሺ ይሄ ሁሉ አሁን ፕራንክ ነው? በቃ ፕራንክ ይሄ እኔ እኮ ያው ዛሬ ገና ነው ፕራንክ ያረኩሽ። እንደዚህ አይነት ፕራንክ አድርጌሽ አላውቅም። ግን እንድትማሪ ስለምፈልግ ነው። በጣም አይሆን ነገር ውስጥ ገባሽ፣ ህይወትሽን በሙሉ በጠበጥሽ። ስለዚህ እንድትማሪና እንድታይ ስለፈለኩኝ ነው። በኢየሱስ እሺ አሁን እሺ ምንድነው? እሺ ፕራንክ ነው? በኢየሱስ እኔ አላምንም እኮ ግራ ገባኝ እኮ። አላምንሽም? አሁን ነው በጣም ነው ያስጠላው። አይተሻል አይደል? እኔ ባለፈው አልቅሼ ከቤትሽ ስወጣ በጣም ነው ያስጠላኝ። እሱንም ትቻለሁኝ። ግን አንቺ በእያንዳንዳችን ህይወት ላይ እንደዚህ አይነት ነገር ስትፈጥሪ ብዙ ሰዎች እየተጎዱ ነው በአንቺ ፕራንክ ማለት ነው። ስለዚህ ፕራንክ ማድረጉን ተይ፣ በቃ አቁሚ ያልኩሽ ነው። ሌላ እኔ ምንም ልልሽ የምችለው ነገር የለም። ፕራንኩን አሁን ለማቆም ታቆሚያለሽ ወይስ አታቆሚም? እሺ ለኔማ አቆማለሁ። ይሄን አለ የሚጎዳ እኮ ነው። እኔ እኮ በራሴ ሲደርስ አይተሻል አይደል? እንዴት እንደሚያም አይተሻል። ሰውንም ከዛ በላይ ነው የሚጎዳው። እውነትሽን ነው። በቃ ተረዳሁኝ። በቃ እሺ አሁን እኔ እሺ ምን ማድረግ አለብኝ? እሺ ከዚህ በኋላ እሺ በቃ ፕራንክ የሚባል ነገር አታስገቢ በህይወትሽ ላይ። እኔ ምንም በቃ ሌላ ነገር ልልሽ አልችልም። በቃ እንደዚህ አድርጊ አንቺ ህይወት ላይ እኔ ምንም ማዘዝ አልችልም። አንቺ ትልቅ ልጅ ነሽ። ራስሽን እንዴት ማስተዳደር እንዳለብሽ የምታውቂ ልጅ ነሽ። ስለዚህ እኔ ሌላ ምንሽ ነገር ስለሌለ በቃ ከዚህ በኋላ ፕራንክ፣ ሰውን ማስደንገጥ፣ ይሄ በቃ ማይሆን ነገር ማውራት አቁሚ። እንደ ትልቅ ሰው ሁኚ በቃ። እሺ ለማንኛውም እኔ እሄዳለሁኝ። ለምንድን ነው የምትሄጂው? ትንሽ አቆይም። ቆይ እስቲ ወይኔ እሺ እኔ አንቺን ለማስተማር እኮ ነው የመጣሁት እንጂ ለሌላ አይደለም። ምን ማድረግ አለብኝ? ምን መሆን አለብኝ? እሺ ንገሪኛም። ለምንድን ነው እኔ ምን ላድርግሽ? እኔ ምን ማድረግ እንዳለብኝ አላውቅም። ህይወትሽ በሙሉ ምስቅልቅሉ ወጥቷል። አሁን በዚህ ሰዓት እኔ ላንቺ ላረግልሽ የምችለው ነገር የለም። በቃ እኔ ብዙ ጊዜ መክሬሻለሁ፣ ማለት ያለብኝም ብዬሻለሁ፣ ግን አንቺ ሊገባሽ አልቻለም። ስለዚህ እኔ ምንም ማድረግ ስለማልችል እግዚአብሔር አንቺን ይርዳሽ እያልኩኝ ነው። እሺ ቢያንስ አሁን እሺ ያው ጥፋት አጥፍቻለሁ። እሺ ወቴም ተበላሽቷል። እሺ ከዚህ በኋላ እሺ እንዴት ነው የምቀጥለው? እንደዚህ አልልሽም። የተበላሸ ህይወትም እንዴት ነው ማስተካከል የምችለው? እንዴት ነው እስቲ ንገሪ። እንዴት ታበላሽ ነግረሻል እንዴ? ለኔ ነግረሽኛል እንዴ? ምን ሆነሽ ነው? ምን ላድርግ እኔ ምን አገባኝ? እኔ እኮ አንቺ ስታደርጊ ነው እንጂ የማውቀው አንድ ቀን ከማድረግሽ በፊት እንደዚህ ላድርግ እንዴ ብለሽ አታውቂም። ምን ሆነሻል? ስታደርጊ ይሄንን አሁን ባለፈው ከቤኒ ጋር ፕራንክ ከማድረግሽ በፊት ለኔ ነግረሽኛል። እኔን ፕራንክ ከማድረግሽ በፊት እንደዛ ተናግረሻል። ባርችን ፕራንክ ከማድረግሽ በፊት ለኔ ነግረሽኛል። ይሄ ጭራሽ ማይሆን ነገር ነው። ምን እንዳደርግልሽ ነው የምትፈልጊው? አልነገርኩሽም ግን እሺ ሰው እኔ እንደ እህት እንደ ጓደኛ ነው ማይሽ ማለት ነው። እና እንደ እህት እንደ ጓደኛ ስለማይሽ አንቺ ደግሞ እኔን በቃ እንደምን እንደምታይኝ በቃ ልረዳሽ ሁላ አልቻልኩኝም። ሁሉ ጊዜ ለኔ አንቺ አዲስ እየሆንሽብኝ ነው። በየቀኑ እኔ ዛሬ አወኩሽ ስል ነገ ትቀየሪያለሽ። በማይሆን ጥፋት ታጠፊያለሽ። ጥፋት አጥፍተሽ ደግሞ ያንን ጥፋት እኔ ሸፍኜ ከዚህ በኋላ እንዳይደገም ስል እዛው ላይ ትገኛለሽ። እኔ ምን ማድረግ አለብኝ? ምን መሆን አለብኝ? ንገረኝ እስቲ። እኔ ምን ላድርግ? እኔ ህይወቴን አልኖር? እንኳን እኔ ቀርቶ ብርኩ ራሱ በእናንተ ነገር በጣም ተስላሽቷል። የቅርብ ጓደኛው ማለት ነው። ባንቺ የተነሳ በጣም ተማሮ ነው ያለው። ምን ማድረግ እንዳለብሽ ማታቂ ሴት ነሽ። እኔ ከፈለግሽ ልጁን ይቅርታ ጠይቂው።
ካልፈልግሽ እኔ አይመለከተኝም እኔ ምንም ላረግልሽ አልችልም ሰማሽ ግን ስትወርቂ ዝም ብዬ ማየት ስላልፈለኩኝ ነው ይሄንን ማድረገው ማለት ነው ፕራንክ እንዴት እንደሚያስጠላ ላሳይሽ ነው እንጂ ያንቺ ነገር ደስ ብሎኝ አይደለም ፕራንክ ያደረኩሽ እንድትረጂ ይፈልጋሉ በቃ እኔ መሄድ ፈልጋለሁ ቢያንስ እሺ ቆያ እሺ ከዚህ በኋላ በቃ ቻው አይመለከተኝም እኔ አንድ ነገር ሳይቀርላት ሆኒ ፍቅራችን ላይ ጸና ዘግዝኬ መንገሬ ነደደኝ የቤቴን ገመና እውነት መስሎኛል ያመንኩሽ አወይ ሞኝነቴ ስንታክጄ ነበር ለፍቅርሽ እኔማ በቤቴ አልወቅስሽም መቼም ሆኗል አንዴ ሰው ልርቅ ነው ደሞ እንደኔ